ሀብቱ እንዳለ እጅ ተረጋጋ። አንተም ተረጋጋ። ምን አለኝ ብለሽ ራስሽን ብከብች አውጥቼ እንዳልጠልሽ። ቆይ ምንድነው ችግር? ነይ ወደዚህ ተቀመጪ እያልኩሽ አይደል እንዴ? ቁጭ በይ። በስመ አብ አንቺም ብትሆኝ አስመሳይ ተይኝ አልኩሽ። አንቺ ሴትዮ ተይ ብዬሻለሁ። እባክህን ዲዲላ ምንም ማለት ልጄን አስማማኝ፣ አስታርገኝ። በቃ በድዬዋለሁ። በደለኛው እባክህ ስለ እግዚአብሔር ብለህ እውነተኛ እኔን መብት ለመፈለግ ከመጣህ አስታርቀኝ ከልጄ ጋር። ያቺ አርዮ ስም ስትመጣ አሁን ገና ብዙ ታሪክ አለ። ያልሰማው ሲሰማ ምን ትለዋለህ? ገና ጉድ ታሪክ አለብኝ እኔ። እባክህን እስኪ በላበለኝ። መፍትሄ የምታደርግ ከሆነ አስማማኝ፣ አስታርቀኝ። ልጄ ይቅር በለኝ። ጥፋቱ ከኔ ነው፣ በድያለሁ። ይህ ሁሉ ሚስጥር መደበቅ ራስን ስታውቅ መናገር ነበረብኝ። አውቀህም ደግሞ ውስጡን ይዘህ መቀመጥ ትችል ነበር። ነገር ግን አይምሮንም ይነካል። ያለውን ደግሞ ችግሩን ታውቀዋለህ፣ ብዙ ችግሮች እንዳሉ። እሱም ደግሞ ቢሰማ ከቤት ያጠፋናል፣ ያባረናል በማለት ነው። አንተ ውሻ ድሮም እኮ አላምንህም ነበረ። ምን ማድረግሽ ነው? አንተ ደግሞ ምን ትሰራለህ? ሲጀምር እኛ ቤት ከእኛ ቤት አትወጣም እንዴ? አንተ ምንድነው ችግር? በሰላም እያወራን ነበር፣ እየበጠበጥሽ ነው። ምን ማለት ነው? አንተ ከእኛ ቤት መቼ ነው የምትወጣው? እውነታውን ስትናገሩ ነው የምወጣው። ስለዚህ እዚህ እነሱን እያስማማ ሚልክህን ነው እንዲህ እውነት እያልክ ነገር የምታመጣብኝ። ተቀመጪ። እስቲ ወደዚህ ሄድ። አንተም ብትሆን ቆይ ምንድነው ችግር? ነይ ወደዚህ ተቀመጪ እያልኩሽ አይደል እንዴ? ቁጭ በይ። በስመ አብ አንቺም ብትሆኝ አስመሳይ። ከዚህ በኋላ ከሰማሽ ከዚህ እሷ ከምትናገረው ነገር በኋላ ምናልባት የአንቺ ህይወት ላይ የሆነ ለውጥ ይመጣል ብዬ ተስፋ አደርጋለሁ። የምን ለውጥ? ምክንያቱም አንቺ የማታውቂው የተደበቀ ትልቅ ሚስጥር ስላለ። አንተ ሚስጥር ምን አገባክና ነው የምታስወጣው? ሲጀምር ማወቅ ስላለ የቤተሰባችን ነው እኮ። ስለዚህ የቤተሰባችሁ ከሆነ እዚሁ ተነጋግራችሁ ማወቅ ያለብን አወቅ አይደል? ሄድክ እኮ በቃ ሌላ ፋይል ለምን ከፈት? አንቺ ማወቅ ያለብሽ ነገር አለ። ስለዚህ ማሳወቅ አለብኝ። ይሄ ደግሞ ግዴታዬ ነው። ስለዚህ ሸዋ የገደለው የእናንተን አባት እንደሆነ አባቴ ነው እንዴ የገደለብኝ እያወቀ? እስቲ ተወኝ። እዛ አንቺም ዞር በይ። እዛ ሁሉንም ነገር እጃችሁ አለበት። ሲጀምር በቃ አንቺ ተረጋጊና ቁጭ በይ። በቃ ምን ማለት እስከ ዛሬ ለምን አልተናገርሽም? ገዳይ ነበርሽ እኮ። ኧረ እባክሽ ከገደልነው በኋላ ነው የምታወሪው? ከገደልነው በኋላ በቃ ከገደልነው በኋላ ምናምን እና አሁን ለውርስ ሲሆን ነው ለውርስ ሲሆን አንቺማ ለውርሱ አንተስ ብትሆን እያወቅህ ነበር አባታችን ላይ ያስገድልከኝ? እሱን ተይው በቃ። እቺ ጋር አማታል እንዴ? አንቺ ስራችን ነጅ በቃ። ዝም በል አንተ፣ ዝም በል አፍን አትክፈት። ብሩ በማን ይሰባ? ዝም በል አፍን አትክፈት። አባቴን የገደልካት ታወራለህ እንዴ? ሀብቱ እንዳለ እጅ አንተ ቁጭ በል እባክህ። ተረጋጋ። አንተም ተረጋጋ። ምን አለኝ ብለሽ ራስሽን ብከብች አውጥቼ እንዳልጠልሽ። በጣም እሱንማ ስጥለኝ ነው ያለው። አንድ ንብረት ከሰጠሽ እኔ እንትን እሱንማ ታያለህ። አቦ እናትሽን የታባቷች አድጊ ደግሞ ሰው ናት እንዴ? ትሰድበኛለች እንዴ ጭራሽ? እሺ ምንድን ነው አሁን የኛን ስድድብ ነው መስማት የምፈልገው? እውነተኛውን ግልጽ ልነግርሽ ነው። ደግሞ ለአንቺ ነገርኩሽ አልነገርኩሽ ምን ልታል? ከዚህ ወዲህ ይበቃኛል። አልፈልግም። በቃ ባንቺ ነው ልጅሽም ቢወጣ ባንቺ ልጅ እንዲያረግም አንቺ እስካሁን ድረስ ተጠብቀሻለሁ። የእናቱ ልጅ አይደል? ባንቺ ነው የወጣው። ተይኝ ብዬሻለሁ። አንቺ ተይኝ ብዬሻለሁ። የምን አባሽ ፋይል ነው? ፋይል ትላለች እንዴ? ልክ አንቺ እንዳደረግሽው ልጅሽም አሁን ላይ እያደረገ ነው ያለው። ምክንያቱም አባቴ ጋር ስመጪ እሱን እርጉዝ እንደነበርሽው እሱም አሁን ሌላ ልጅ አለው። ተይኝ አልኩሽ። አንቺ ሴትዮ ተይኝ ብዬሻለሁ። እና ምን ያባጥፋል? ሁሉ ነገር ያባጥፋለሁ። እንደገደልክ እናትንም እናቴ ነሽ። ክደቱ እንዲህ ነው። ክደቱ ነው። ምን ማለት ነው ክደቱ ነው? ይህም ሁሉ ያደረገች ሴት እንዴት እናቴ ነች ብዬ ማምን? ስማኛ፣ እኔ ሚስጥር ማወራህ ማለት ነው። እኔ ሚስጥር ማወራ ሚስጥርን ትደብቃለህ ብዬ ነው። ሁለተኛ ነገር ደግሞ የሚገባውን ነገር ላይ ያገኘው በቃ ቤተሰቦቹ ላይ ሲጮህ የነበረ ሰው ነው። በስመ አብ ምን በደልኩ? ጭራሽ እኔ ልትወቅሺ ነው? አንቺን እኮ አገኘን። እኔ ጣለኝ፣ እግዚአብሔር አይጥለኝም። የማይጥል አምላክ አለኝ እኮ። ስለዚህ አሁን የፈጸምከው ነገር ትልቅ ወንጀል ነው የሰራው። በህጉ መሰረት ከሄድን የእድሜ ልክ እስራት ነው የሚያስቀጣው። ሲቀጥል ደግሞ ተባባሪ የነበረችው እህቱ ያን መድኃኒት ገዝታ በማምጣቱ ቤቴ ህጋዊ ያልሆነ
መድኃኒት ገዝታ ባለማምጣቷ እሷን በህጉ መሰረት ከሄድን እስከ 8 ዓመት ጽኑ እስራት ይጠብቃታል። ማወቅ የምትፈልጊው ነገር ካለ ነው እንውጣና እንሂድ። አልወጣም እባክህ። እኔ ከአንተ ጋር አልሄድም። ወዴት ነው የምትሄዱት? አልሄድም። የት ነው የምትሄዱት? እኛ መሄድ ያለብን ቦታ የትም አትሄዱም። ትሰማኛለህ? ቆይ አንዴ ይኸውልህ፣ ባለፈው ችግር ፈጥረህ ነው አይደል የሄድከው? አሁን ምንም አታመጣም። ምክንያቱም አጠገቤ ኃይሎች አሉ፣ ጋርዶች አሉ። ምንም ችግር አይደለም። ምንም አታመጣም። አንጠልጥሎ ያስወጣዋል። ስለዚህ እንደውም አንተ ውጭ ቆየኝ፣ ከእናትህ ጋር ማውራው ነገር አለ። ቶሎ በል ውጣ። እናቴን ልጅ ምን የምፈልገው ናውጣ። ምንም የምፈልገው ነገር የለም። አሁን ልቀቁኝ። እናቴ የሸዋ አባት የሞተው አይደለም፣ እውነታውን ልነግርህ ከሆነ። ስለዚህ ቀድሞ የነበረው ፍቅረኛሽ ልጅ ነው ማለት ነው ሸዋ? አዎ፣ ቀድሞ የነበረው ፍቅረኛዬ ልጅ ነው እና የሸዋ ቀና አባት ይሄ አይደለም። ለምንድን ነው የደበቅሽው? አሁን ከዚህ በላይ ትልቅ ወንጀል አለ? አብሬያቸዋለሁ። ስለዚህ ጥፋተኛው አንቺ ነሽ። ስማኛ፣ እኔ ሚስጥር ማወራህ ማለት ነው። እኔ ሚስጥር ማወራ ሚስጥርን ትደብቃለህ ብዬ ነው። ሁለተኛ ነገር ደግሞ ልጁ አባቱ እውነተኛውን አባቱ እንዲያውቅ ብዬ ነው እንጂ ይሄው ለኔ እዚህ ጋር ጭምርምር ክትፍትፍ የምታደርገውን ነገር አቁም። በዚህ መሀል እውነተኛ ትክክለኛ አካሄድ የምትናገር ከሆንክ እኔ ለልጁ እውነታውን ነው የምነግረው። አሁን ታሟል በጣም ብላ አንድ ጓደኛዬ ነገረችኝ። በምንድን ነው የታመመው? ምን አውቃለሁ። እኔ ታሟል፣ እንደውም ፓራላይዝ ሆኗል። መጀመሪያ ተብሎ ነበረ። ከዛም በኋላ እንደውም ሰው በዊልቸር ነው የሚሄደው ምናምን ብላ ስትለኝ በስመ አብ ዘገነነኝ። በእውነቴን ነው የምልህ። እኔም አልጋ ላይ ነበርኩ። እግዚአብሔር ግን እውነት ምስጋና ይግባው ለዚህ አደረሰኝ። አሁን ደግሞ እንደዚህ ሆነ ሲባል በጣም ነው የተሰማኝ። እውነቴን ነው የምልህ። ስለዚህ የሚመጣውን ነገር ደግሞ አምነሽ መቀበል አለብሽ። ምክንያቱም ያኔ ይሄን ነገር ስትፈጽሚ ይሄ ነገር አንድ ቀን እውነታው ተጋልጦ ይፈጠራል የሚለውን ነገር ማሰብ ነበረብሽ። እውነት ነው የምትለው ነገር እውነት ነው። ነገር ግን የሰው ልጅ ፍጹም እኮ አይደለም። እኔ ወድጄም መቼም ጓደኝነትም አብረህ ቆየ ምናልክ ልትሳሳት ትችላለህ። ያን ሰው እንደውም መራ ጭራሽ ልንገርህ አላቅም ነው ብሎ የካደኝ ክዶኛል። እሷ ብቻ ሚስጥር የምታውቀው ከባድ ሚስጥር እንጂ ማንም አያውቅም በዚህ ሰዓት። ይሄ ነው ያለው ታሪክ። ጥሩ እንግዲህ እነሱን ወደዚህ እናስገባቸውና ሁሉንም ነገር ታሪኩ ስለ አባታቸው ትነግሪያቸዋለሽ ማለት ነው። በቃ እናቴ ነሽ። ክደቱ እንዲህ ነው። ክደቱ ነው። ምን ማለት ነው ክደቱ ነው? ይሄም ሁሉ ያደረገች ሴት እንዴት እናቴ ነሽ ብዬ ማምንሽ? በሰው መጮስ ነው አንቺ ስራ። ምንድነው በሰው የምጫወተው? ከሰው ስተት አይጠፋም? ይጠፋል እንዴ? ያንቺ ስተት ብቻ አይደለም፣ ይሄ ሴጣንነት ነው። ሴጣን ይላል እንዴ? ደደብ። ስነ ስርዓትን ያዝ እና ምን ያባጥፋለሁ? ሁሉ ነገር ያባጥፋለሁ። እንደገደልክናተንም ያባጥፋለሁ። ምን ፈልገሽ ነው? ለምን ማትለቃት? ህይወቴን ያበላሸሽ ያለሽ ሁሉ ነገር በአንቺ ምክንያት ልጅ ሆነ ያለው። ተረጋጋ። በአንቺ ምክንያት በሰው ነው። ተረጋግተህ ተቀመጥ። እሺ አይዞሽ ካሜራማን፣ ቆይ እሺ ተረጋጊ። አይዞሽ ምንም ማለት አይደለም። ተረጋጊ እሺ ውድ ተመልካቾች እንግዲህ ከባለፈው ታሪክ ቀጥለን መተናል። ከአንድ ቀን በኋላ ነው የተመለስነው። በመዝጊያችን ላይ የተፈጠረው ነገር አይታችኋል። ሁሌ መዝጊያችን ላይ የሚፈጠሩት ነገሮች በጣም አደገኛና አስፈሪ ነገሮች ናቸው። እነዛም ነገሮች እየተፈጠሩ ያሉት በልጅ ተብዬ በሸዋ ምክንያት ነው። ባለፈው ጊዜ መሳሪያ እንደመዘዘ ታውቃላችሁ። አሁን ደግሞ የገዛ እናቱን ለመግደል እንደሞከረ አይታችኋል። እኛም በሰዓቱ ተሯሩጠን ደርሰን ካሜራማኖችም የነበሩ ኃይሎችም በአንድ ላይ በመሆን አስጥለን እንግዲህ አረጋግተነዋል። እዚህ አጠገቤ ደግሞ እናት ወይዘሮ ፍቅርተ ትገኛለች። እንግዲህ ያኔ በደረሰባት ነገር ከባድ ሁኔታ ውስጥ ገብታ ነበር። ለረጅም ሰዓታት ያህል ፌንት ሰርታም ነበር። ያው ካሜራውን ከት አድርገን ከካሜራ ጀርባ ነበር እሷን ትሪት ስናደርግ የነበረው። አሁን ደህናም ትመስለኛለች። በዚህ ቤት ተገኝተን እንግዲህ ስለ ጤና ሁኔታዋም አሁን ስላለችበት ነገርና ልጇ ስላለበት ሁኔታም ተጨንቃ ነውና እዚህ ያለ ነው። እስቲ ወደ እሷ እንለፍ። እሺ እንዴት ነሽ አሁን? እግዚአብሔር ይመስገን ደህና ነኝ። እግዚአብሔር ይመስገን። እኔ በጣም የሚያሳስበኝ ነገር
የልጄ ነገር ነው። እስካሁን ድረስም ደብቄ ያስቀመጥኩት ልጄ እንደዚህ ይሆናል የማላሰብኩ እውነቱን እንዲያውቁና አባቱን ግልጽ እንዲያውቅ ነበር ማሳቤ። እንደዚህም እኔን ይጎዳኛልኛ ለዚህ ደረጃም ይደርሳል እኔንም አንቆ ይገላል ብዬ የማስብ ነገር አይደለሁም። አሁን ግን እኔ ነኝ ጥፋተኛ። መጀመሪያውኑ ምኑን ብዬ እነግራለሁ? አባት ነው ብለን አባት ከአባት ጋር ብሎ ነው ኖሮ የነበረው። ግን ይህን እንደተፈጠረ ግልጹ ቢነገረው ሊረዳኝ አልቻለም። ጥፋቱን ከኔ ነው። እውነት አለ። እባክህን እባክህን እንዲህ ሌላ ምንም ማለት ልጄን አስማማኝ፣ አስታርገኝ። በቃ በድዬዋለሁ። ልጄ በደለኛው። እባክህ እባክህ ስለ እግዚአብሔር ብለህ እውነተኛ እኔን መብት ለመፈለግ ከመጣህ ግን አስታርቀኝ ከልጄ ጋር። እኔ የምወደው ልጄ የፈለግ ቢያደርገኝ ስለ እግዚአብሔር ብለህ ልጄ አስታርቀኝ። እሺ እንግዲህ ተረጋጉ። ማልቀሱ ምንም መፍትሄ አይሆንም እና ያው ልጆት ነው። ልጅ ላይ ደግሞ መጨከን አይቻልም። ያው የወለደ አንጀት አይችልም እንደሚባለው ምናልባት ከአስተዳደግ ሁኔታም ሊሆን ይችላል። ያው የልጅ ማንነት የሚወሰነው በወላጅ አስተዳደግ ነውና ምናልባት አስተዳደጉም ላይ ጥሩም መጥፎም ነገሮች ይኖራሉ። ማለት በእናትና አባቱ የመለያየት ምክንያትም ሊሆን ይችላል። ከእናንተ ጋር ከነበረው ፍቅርም ሊሆን ይችላል። በነዛም ነገሮች ተነሳስቶ ቤተሰብ ላይ የተለያዩ ነገሮች ይፈጠራሉና ምናልባት ያ ነገርም እሱን ወደዚህ ማንነት ውስጥ እንዲገባ አድርጎት ይሆናልና ያው አሁን ላይም ከባለፈው ከተፈጠረው ነገር በኋላ ተበሳሽቶ ነው የወጣው። ወደ ቤትም እንዳልተመለሰ ከእርሱ ጋርም እንዳልተገናኘ ነግረውኛልና ማለት ምንድን ነው የሚያደርገው? እንደዚህ አይነት ነገሮች ሲፈጠሩ ምን አይነት ውሳኔ ነው የሚወስነው? እሱ ናተንም የሚወስነው ለራሱ ወደኋላ አይልበት ሆነ ለራሱ። እኔ በጣም አሳዘነኝ። ከምንም ያጡ ለእነሱ አንድ ቁም ነገር የሌለ ሰው ነኝ። በቃ በራሴ ነው ሁሉን ነገር በቃ በራሴ ነው። እባክህ ልጁን መልስልኝ። እኔም ይቅርታ ጠይቀዋለሁ። ልጄን መናገርም የለብኝም። እንደተደበቀ ነበር መቀመጥ የነበረበት። ልጄን የማገኘው አልመሰለኝም። እኔ እባክህ አንድ መፍትሄ ፍጠርልኝ የልጄን ነገር እና ይቅርታ ልጠይቅ። ያቺ አርዮ ስም ስትመጣ አሁን ገና ብዙ ታሪክ አለ። ያልሰማው ሲሰማ ምን ትለዋለህ? ገና ጉድ ታሪክ አለብኝ እኔ። እባክህ እስኪ በላበለኝ። መፍትሄ የምታደርግ ከሆነ አስማማኝ፣ አስታርቀኝ፣ ወይም ሽማግሌ ሰብስብልኝ እባክህ። እሺ እንግዲህ ያው እኛም ይገኛል የተባሉ ቦታዎች እያንዳንዱን ቦታዎች እያጣራን ነው፣ እየፈለግን ነው። እሱ ከዛ ነገር በኋላ ይሄዳል የተባሉ ቦታዎች ሁሉ ቼክ አድርገን ፈልገናል። እሱንም ቢሆን አግኝተነዋል። ያው ያለበት ሁኔታ ትንሽ ከባድ ነው ማለት ስለ አባቱ ከሰማው ነገር በኋላ እውነት አለው እሱ ላይም ከፈጸመው ካደረገው ነገር አንጻር ስሜታዊ ስለመሆኑን ነገር ይሄ ሁሉ ነገር አንድ ላይ ተደማምሮ አእምሮ ላይ ትልቅ ተጽዕኖ ፈጥሮበታልና ያው አሁን ላይ ያለበት ሁኔታ ደግሞ ያው ትንሽ ይከብዳል ማለት ትንሽ ሱስ ነገር ውስጥም የገባ ይመስለኛል ልጁ ካየነው ካገኘንበት ሁኔታ አንጻር ማለት ነው። አረ ምንም የለበትም እባክህ። እንደዚህ አይነት ደግሞ በእርግጥ በንዴት በእኛ ምክንያት ሊሆን ይችላል። ልጁ ግን ምንም የሚያውቀው ነገር የለም። ንጹህ ልጅ። ይሄ ሁሉ በእኛ የተነሳ ነው ለዚህ የደረሰው። ልጁ ምንም የሚያውቀው ነገር የለም። እባክህ እባክህ ስለ እግዚአብሔር ብለህ ልጄን መልስልኝ። ልቦና እንዲሰጠውም በእግዚአብሔር እንጸልያለን። ሌላ ምን እላለሁ? በጣም ልጠይቀው እስቲ ባለበት ቦታ አገኘሁት ካልከኝ አምጣልኝ። እንግዲህ እኛ ምንም ማድረግ አንችልም። እናትና ልጅም በዚህ መልኩ መለያየት አንችልም እና የእናት ሐዘን፣ የእናት ህመም፣ የእናት ስቃይ ይገባናል እና እሱንም ስላገኘ ነው
ያው ያለበት ሁኔታ ትንሽ መጥፎ ቢሆንም ወደዚህ እናመጣውና ትንሽ ቆይታ እናደርጋለን። እንዳይዘኝ አሳምነው የማሳመን እንትን አድርግለታ አሳምነውና በቃ አምጣ። አይ እኛም አግኝተነው በጠየቅ ነው በእጁ እንዳልጠፋበት እባክህ ስለ እግዚአብሔር ብላ አስማማ። አሳምነው መጀመሪያ አሳምነው። እዛ እውነቱን ሲያውቅ እንግዲህ ምን ይደረግ ብለህ ነው። ጥፋቱም የኔ ነው። እሺ እንግዲህ አንዴ ጠብቁኝ፣ መጣሁ። እሺ ናግባ። አሁንስ ምን ፈልገህ ነው? አሁን ሌላ ነገር አልፈልግም። ና ቀስ ብለህ ተቀምጥ። እሺ በቃ ትሁን። ምንድን ነው የዚህን ያህል ራስህን መጣል? ታውቃለህ በጣም ነው እኮ የምትሸተው። የዚህን ያህል እስክትሆን ድረስ ምንድን ነው እንደዚህ መጠጥ የሚያስጠጣ? አሁንም ራሱ ያገኘው ቦታ ጥሩ ቦታ አልነበረም። ይሄን ያህል እንደዚህ ራስን መጉዳት ከዚህ ችግር ያወጣሃል? የት ልታገኙ ይፈልጋል ነበር? እናት አባት የሌለው ልጅ የት ነው ታዲያ የሚቀመጠው? ይገርማል። እናትህ አንተ ይሄን ሁሉ ነገር ፈጽማ ስለ አንተ ነው የምታለቅሰው። ስለ አንተ ደህንነትን የተጨነቀችው፣ አንተን ይቅርታ ስለማለቱ ነው የተጨነቀችው። አንተ ግን ምን ታደርጋለህ? ራስህን ጥለህ በዚህ መልኩ መጠጥ ስትጠጣ ውለሃል። እውነት ነበር የፈለግ ያን ሁሉ ነገር ስታደርግ እናትህን አስበህ ነበር? እናትህንስ የገዛ እናትህን ይሄን ያለ መግደል ለማነቅ ያነሳሳ ምንድን ነው? እውነት አባት ላይ የፈጸምከውንም ነገር እናት ላይ ልታደርግ ነበር እኮ። እንዴት አደርጋለሁ? ለእሷ ብዬ መሰለኝ የዛንኛ ተሯሩጠን ባናስጥል እኮ ይህን ነገር ገላሃት ነበርኩ። ይሄን አዎ፣ በሰዓቱ በጣም ስሜታዊ ነበርኩ። እንደዛ ነገር እየነገረች ታዲያ ምን እንዳደርግ ነበር? ልጄ እባክህ ይቅር በለኝ፣ ልጄ ይቅር በለኝ። ጥፋቱ ከኔ ነው፣ በድያለሁ። ይህ ሁሉ ሚስጥር መደበቄም ራስን ስታውቅ መናገር ነበረብኝ። አውቀህም ደግሞ ውስጡን ይዘህ መቀመጥ ትችል ነበር። ነገር ግን አይምሮንም ይነካል። ያለውን ደግሞ ችግሩን ታውቀዋለህ፣ ብዙ ችግሮች እንዳሉ። እሱም ደግሞ ቢሰማ ከቤት ያጠፋናል፣ ያባረናል በማለት ነው። እንዲህም ለትንንሾቹ ልጆቼ ስል ነው። እባክህ ተለመነኝ ልጄ፣ ይቅር በለኝ፣ ስለ እግዚአብሔር ብለህ ይቅር በለኝ ልጄ። በቃ ነገሮቹን ሁሉ ተዋቸው። ለአንተ የሚሆንልህ ነገር የለም። ብትጠጣው ብታጨሰውም አይምሮህን መለወጥ እንጂ ወደ እብደት ነው እንጂ ብትሄደው ሌላ ምንም አትሆንም ልጄ። እባክህ ስለ እግዚአብሔር ብለህ በቃ ሁሉ ነገር ተው። ሁሉ ነገር ያልፋል። እባክህ ልጄ ስለ እግዚአብሔር ተለመነኝ። በቃ ይቅርታ አድርግልኝ። እኔ እግር ላይ ልውደቅ። እኔ ነኝ የበደልኩ ልጄ። ይቅርታ በለኝ። ይቅር በለኝ ልጄ፣ ይቅር በለኝ። እግዚአብሔር ይቅር ይበለኝ ልጄ፣ ይቅር በለኝ፣ ይቅር በለኝ ልጄ። እኔ ነኝ የበደልኩ። እሺ እግዚአብሔር ይቅር ይበለኝ። እሺ እግዚአብሔር ያክብርልኝ፣ ጸጋውን ያብዛልኝ፣ ጤንነትን ይስጥ፣ አይምሮን ያስተካክልልኝ። መድኃኒዓለም እግዚአብሔር ይስጥልኝ። እሺ ብለኸኛል። እሺ ብል አንተ ውሻ ድሮም እኮ አላምንህም ነበረ። ምን ማድረግሽ ነው? አንተ ደግሞ እዚህ ምን ትሰራለህ? ሲጀምር እኛ ቤት ከእኛ ቤት አትወጣም እንዴ? አንተ ምንድን ነው ችግር? በሰላም እያወራን ነበር፣ እየበጠበጥሽ ነው። ምን ማለት ነው? አንተ ከእኛ ቤት መቼ ነው የምትወጣው? እውነታውን ስትናገሩ ነው የምወጣው። ስለዚህ እዚህ እነሱን እያስማማ ሚልክህን ነው እንዲ እውነት እያልክ ነገር የምታመጣብኝ። ተቀመጭ። እስቲ አብ ወደዚህ ሄድ። አንተም ብትሆን ቆይ ምንድን ነው ችግር? ነይ ወደዚህ ተቀመጭ እያልኩሽ አይደል እንዴ? ቁጭ በይ። አንቺም ብትሆኝ አስመሳይ። ይኸውልሽ የሰማሽው ነገር ሳይኖር ዝም ብለሽ መደንፋትሽ ዝም በል። የሰማሁትማ ነገር አለ። እስቲ ንገርኛ። እኮ ተረጋጊና ተቀመጪ እንዲናገርሽ ከፈ ይኸውልሽ ሰምኛለሽ። በዚህ ሁኔታሽ ከአንቺ ጋር ማንም አያወራም ወይ ካልሆነ ጭለ በሰላም እያወራን ነበር እየበጠበጥሽ ነው። ሲጀምር ጨርስ። የሰማሁት ነገር አለ። መስማት የፈለግሽው ነገር ካለ ተረጋጊና ተቀምጠሽ ትሰማያለሽ። አሁን ደግሞ ለምንድን ነው የምረጋጋው? እሷም እኮ እናቴ ናት። ለምንድን ነው የምረጋጋው? ሰው ቤት እስቲ ዝም በል። አንተ ተረጋጋ፣ ተቀመጭ፣ ተቀመጭ። የሰማሽው ነገር አለ አይደል? ስለዚህ ተረጋጊና ተቀመጪና ይነገርሻል። ማወቅ የሰማሽው ነገር የለም። በቃ ቁጭ በይ። ሰማሽ? ቁጭ በይ። ደግሞ አታፍርማ? ይሄ ሁሉ በአንተ ጦስ ነው እዚህ ነገር ውስጥ የገባሁት። ይሄ ደግሞ አንተ መቼ ነው ከኛ ህይወት ውስጥ የምትወጣው?
ከእናንተ ህይወት መውጣውማ ይኸውልሽ መስማት ያለብሽን እነሱ መናገር ያለባቸውን ነገር ተናግረው ከጨረሱ በኋላ እኮ ተረጋጊና ተቀመጪ። አሁንም መስማት ያለብሽ ነገር አለ። አንቺ አላወቅሽው። ይኸውልሽ ከዚህ በኋላ ከሰማሽ ከዚህ እሷ ከምትናገረው ነገር በኋላ ምናልባት የአንቺ ህይወት ላይ የሆነ ለውጥ ይመጣል ብዬ ተስፋ አደርጋለሁ። ምክንያቱም አንቺ የማታውቂው የተደበቀ ትልቅ ሚስጥር ስላለ። አንተ ሚስጥር ምን አገባክና ነው የምታስወጣው? ሲጀምር ማወቅ ስላለ የቤተሰባችን ነው እኮ። ስለዚህ የቤተሰባችሁ ከሆነ እዚሁ ተነጋግራችሁ ማወቅ ያለብን አወቅ አይደል? ሄድክ እኮ በቃ ሌላ ፋይል ለምን ከፈት? አንቺ ማወቅ ያለብሽ ነገር አለ። ስለዚህ ማሳወቅ አለብኝ። ይሄ ደግሞ ግዴታዬ ነው። ወይ ጉድ! መቼ ነው የሚዘገኛ ቤት ፋይል የሚዘጋው? እሷ ሙሉ እውነታውን ተናግራ ከጨረሰች በኋላ እናንተ መቀጣት ባላችሁበት መንገድ አንቺ እኮ ስለማታውቂ ነው ዝም ብለሽ ምዘባርቂው። የት ታውቂዋለሽ እሱን? አንቺ እናቴ ናት ስራትሽ ነሽ። እባክህ ዝም በል ዘለኔም እናቴ ናት። እሺ ይኸውልሽ በመጀመሪያ ስርዓት ይኖርሽ። ስርዓት አንተ አትስተምረኝ። ስትገቢ ራሱ በራማን ቋቋሽ ምን አላልሽ? ዝም ብለሽ ዘው ብለሽ ገብታል። እንኳን እኔ ዝም በል በእናትህ አትጨቃጨቅ። አውቄ ነው ጸጥ ያልኩህ። አላበዛከውም? እስካሁንም እየታገስኩሽ ያለሁት ማወቅ ያለብሽ ነገር ስላለ ነው። ከዛ ማወቅ ያለብሽን ነገር ካወቅሽ በኋላ ግን ዋጋሽን ነው የምሰጥሽ። ባለፈው ማስረጃ ሳይችሻለሁ አይደል? ስለ መድኃኒቱ ለዛ ምን ይሁንልህ? እሱን ተስማምተን መስለኝ ሙሉ ነገር ያጋለጥኩ። ያን ማስረጃ ይዤ ሄጄ የህግ አካላት ጋር ማውራት እንችላለን። እንዳንቺ አነጋገር እንዳንቺ ስርዓት አልባነት ማለት ነው። እና ቆይ ቃም በቀንኛ ፋይል አንተ ለምንድን የምታስወጣው? የምፈልገውን ነገር አወቅ ሄድክ፣ በቃ አለቀ። አሁን ደግሞ ዝም በል እሺ፣ ተረጋጋ አንተ። አሁን ደግሞ አንቺ ማወቅ ያለብሽ ነገር ስላለ ግዴታ ማወቅ አለብሽ። ይሄን ነገር ተናግሬ ከዛ በኋላ ነው ይወጣል። ሌላ ምንም ካንቺ ጋር ነው። አንተ ወተክማ ገላግሎን ነው። መቼ እንደምትወጣ ባላቅም ብትወጣ ደስ ይለኛል። እሺ እናትሽ እንግዲህ መታ ሙሉ ሚስጥሩን ተናግራለች። የምን አይነት ሚስጥር? ስለ ቤታችሁ፣ ስለ ቤተሰባችሁ ማለት ገደላችሁት ነው? ገደሉት ነው? እሱማ በመረጃና በማስረጃ የተረጋገጠ ነው። ሌላ ምንድን ነው? እናንተ አንደበትም ወጥቷል፣ ማስረጃም አለ፣ መረጃም አለ። ሌላ ግን እናትሽ ያወጣችው ሚስጥር ምንድን ነው? የመጀመሪያ ልጅ የሆነው የሸዋ አባት አቶ ሳሙኤል እንዳሉና ምን ማለት ነው ደግሞ? ማታመጣብን ጦስ የለ። ገና አላለቀም፣ ልነግርሽ እኮ ነው። እናንተ ደግሞ የአቶ ሳሙኤል ልጅ እንደሆናችሁ፣ ስለዚህ ሸዋ የገደለው የእናንተን አባት እንደሆነ እና ነው እንደ ገደለብኝ እያወቀ እስታኝ ይዛ አንቺም ዞር በይዛ። ሁሉንም ነገር እጃችሁ አለበት ሲጀምር። በቃ አንቺ ተረጋጊና ቁጭ በይ። በቃ ምን ማለት እስከ ዛሬ ለምን አልተናገርሽም? ገዳይ ነበርሽ እኮ። ኧረ እባክሽ ከገደልነው በኋላ ነው የምታወሪው? ከገደልነው በኋላ በቃ ከገደልነው በኋላ ምናምን እና አሁን ለውርስ ሲሆን ነው ለውርስ ሲሆን አንቺማ ለውርሱ አንተስ ብትሆን እያወክ ነበር አባታችንን ያስገድልከኝ። እሱን ታዩ በቃ እሱን በቃ ታዩ በቃ ያለውን እውነታ ይነገርሽ። ከፈለግሽም አፍጠርጥሬ እነግርሻለሁ። በቃ ኧረ ትንሽ ለማፈር እንኳን ትንሽ ፈሪ። ምንድን ነው ማፍራው? ሳጠፋ እኮ አላፈርኩም። ሳጠፋ ትሰሚኛለሽ? በጣም ነው የምትገርም። ዛሬ ምን ተገኝተው እውነቱን ልታወሪ ቻልሽ? እናትሽ ነኝ እኔ እዚህ ጋር ይኸውልሽ፣ ስሚ የእሱን ህይወት አባትሽን ያህል ስትገዢው መድኃኒት ሰጠሽ፣ አላፈርሽበት። አንቺንም ግን እንዲህ ለመቀመጥ ያበቃንሽ እኛ ነበር። ታውቂያለሽ አይደለም? ያነሳሽ የለም ነበረ። ድኛለሁ። አልሆነም ግን እናንተም አድርጋችሁት ነበር፣ ግን አልሆነም። ለእኔም ህይወት አለ ግን እግዚአብሔር ከኔ ጋር አያችሁ። አሁን እሱ ምን ያግዘኛል ብለሽ ነው መቀባጥሪው? ሀብትና ንብረት የሚሰጥ እግዚአብሔር ነው። ግልጹን ልንገርሽ፣ እሱንም ቢሆን እኮ እኔ እካፈላለሁ። ማይካፈለው ልጅሽ ነው እንጂ። ስሚ ልጅ የተካፈለም አልተካፈለም ለልጅ እኔ ያለሁለት እውነት። በቃ እሺ ከካችሁን ስታኩና የለ ይኸውልሽ ያንቺን ሀብት የአባትሽን አፍቀቅለሽ ቢዩ ቀላል በለዋለሁ። እንኳን ለእኔ ለእናንተ ተርፏል እኮ። ትሰሚኛለሽ? ግን አሁን አፍላፊ ከምትናገሪ ግልጹን ልንገርሽ በቃ ምን አለ እንዳንቺ አይነት እናት ብዬ እንደዚህ ከመሆን ኖሮ ብቀሪብኝስ። መጀመሪያ እንደወደቅሽ ብታውሽሳ ባሌን ባትገሊው በመድኃኒት እንዳንቺ አይነት ልጅ ባይኖረኝ ለአንቺ ብዬ አዎ፣ እሱም ደግሞ ልጅሽ እኔ አይደለሁም ልጅሽ። ምን እንደሆነ መድኃኒቱ ምን እንደሆነ ራሱ አላውቅም። ነፍሰ ገዳይ ማለት እንዳንቺ አይነት አረመኔ ነው ገዝቶ ያመጣና ግደል ማለት አንደኛው አንቺ ነሽ። እኔማ ምንም ስለ መድኃኒቱ አላውቅም። እስቲ ጠይቂው ልጅሽን። እኔ ምንም አውቀው ነገር የለም። እስኪ ጠይቁ ማለት አንቺ ነሽ እኮ ገደል ነፃ ነኝ። ስለዚህ አለማወቅሽ ደግሞ ከተጠያቂነት አያድንሽ። ገዝተሽ አምጥተሽ እየሰጠሽ አንቺ ነሽ። ይኸውልሽ እውነቱን እኮ አወቅኩት፣ ግን ከእናንተ አይፈጠርም ይሄ ልጅ ልንገርሽ። በቃ አባትሽ ጋር
ምንም የለውም። እንደዚህ እንኳንም አረመኔ ወንድም አልኖረኝም። በቃ አንቺ እናት ራሱ እንደዚህ አይነት አረመኔ አልፈልግም። ማትሽ ቆሻሻ ዓለም ያወቀች ፀሐይ የሞቀሽ አንቺ ነሽ እንጂ ደግሞ ቆሻሻ ትላለች እንዴ? እንዳንቺ አይነት ሰው ገዳይ አለ? አነሳውሽ እንዲህ ብለሽ ልትሰድብኝ ማቺ ትሰሚኛለሽ? ግልጹን ስነግርሽ ነፃነቱን አውጥቼዋለሁ። በቃ ከዚህ ወዲህ ያለውን እንጂ ተከራከሪ እንደፈለግሽ ቢ በቃ እሱ ምንም አይጠይቅሽም። እንደጀመረንማ እንጨርሳለን እንጂ እንደዚህ በቀላሉ አንፋታም። የኔ እሱ ነገር ደግሞ ገና አላበቃም። ይሄ ጅምሩ ነው። ገብቶሻል? ይሄ ጅምሩ ነው። እሱን እናያለን። አታገኙም፣ መቼም አታገኙም። አሁን ደግሞ ልባርኩ እቺ ልጅ እኔ እፈልጋታለሁ። ልጄን ልትገለው ትፈልጋለች። አባቱን ገላ እንደገና ደገመች ማለት ነው። ምንም ቢሆን ያሳደገው አባቱ ነው። ገና ዲኤንኤ ታይቶ ሁሉ ነገር ካለቀ በኋላ ታውቂዋለሽ። ግን ከአሁኑ ልንገርሽ ግልጹ ወንድምሽ አይደለም። እንኳን አልሆነ እንደናንተ ከይሲ እናትና ወንድም አልፈልግም። ቀጠል በአንቺ መተተኛ ይሄን ምናምን ቴሽን አምጥተሽ አይደለ አባትሽን ቀጠል አንቺ ቀረሽብኝ ብዬ ምን ካንቺ ምን ሳታርፍ አሁን ቀረብሽ። በቃ አሁን ነገ ተነጎዳያ ታያለሽ። አባቷ ምን ታመጪ አሁን አጭርና ግልጽ ልንገርሽ። እውነቱ ይሄ ነው። እዚህ ጋር ምንም አይቀርብኝም። ልጄን ይዤ መሄድ እድሜ ልክሽን በነበርሽ በቦታሽ ትገኛለሽ። ከካትቤ አንቺም እከክሽን ትለብሻለሽ። ገና ጠብቂው እንግዲህ ውጭ በይ እከክ እንዳትይ። አሁን ምንድነው የምትለኝ? ልውጣ ወይስ የምትለኝ ነገር አለ ወይስ ቁጭ ብዬ ልታሰድበኝ ነው እንዴ? ውልጭ አድርገሽ የምትሳደቢ እኮ አንቺ ነሽ። አንቺ እየተሳደብሽ ተሰደብኩት ያለሽ አፋለሽ። ለምንድነው የማትናገረው? እኔ ደረጃዬ አይደሉም፣ ሲጀምር ታይፖች አይደሉም። ለዛ ከደረጆች ጋር መዋል ያለብኝ ለዛ ማለት ያለብን ቶሎ በል። እንዴት አርግኛለሽ ብዬ አይደለም ነበር እኔ መጀመሪያ እናንተ ስሜ ቦታሽን ምናምን ብለሽ ይውልሽ ራስሽ ነሽ የምትናቂው። እናቷን እንዲያርጋ ስሜ አስተውይ። እናቷን ሙልጭ አርጋ ሰድባ ይው መከበር ሲኖርብሽ አከብርሻለሁ አልኩሽ እኮ። መከበር ባለብሽ ሰዓት አክብሬሻለሁ። ዝም በይ አሁን ሌና አታምጩ። እጅጋ ያማታል እንዴ? አንቺ ስራትሽ ነሽ በቃ። ዝም በል አንተ፣ ዝም በል አፍን አትክፈት። ብሩ በማን ይሰባ? ዝም በል አፍን አትክፈት። አባቴን የገደልኳት ታወራለህ እንዴ? ሀብቱ እንዳለ እጅ አንተ ቁጭ በል እባክህ። ተረጋጋ፣ አንተም ተረጋጋ። ምን አለኝ ብለሽ ራስሽን ልከብች አውጥቼ እንዳልጥልሽ። በጣም እሱንማ ስጥለኝ ነው ያለ። አንድ ንብረት ከሰጠሽ እኔ እንትን እሱንማ ታያለህ። ይኸውልሽ አሁን እኔ እንድትደረባበብ አሁን በለኝ። ምንድነው የምትለኝ? ሰሚኛ እንዴ አትረጅ ብዬው ምንድነው የምትለኝ? ወሬ አታዳምጥ፣ ስድብ አታዳምጥ ምትለውን በል። ሰው እንዲያወራ ለምንድን ነው ድል ማሰጭው? ከመጣሽ ጀምሮ አንቺ ነሽ ስትለፈልፍ ያለሽ እንዴ? ኧረ ታገሺ እና መልስ አልስጣት። ሌላም ሰው እንዲያወራ ድሉን ስጭ እኮ። አውራ ተዘክተክ ታዲያ ላውራ ነው እንዴ? ያንተንም ጭምር ቤቱ ጋር ላውራ። አንቺ እየለፈለፍሽ ወደ ዘይድ በእናትህ ቶልቶሎ አውራ። ስለዚህ ይኸውልሽ አሁንም ቢሆን ተረጋግተሽ ነው መስማማትም ካለብን መስማማት፣ ካልሆነ ምን የምታመጪው ነገር እንደዚህ እንደዚህ ስለተንጨረጨርሽ እንደዚህ ስለሆንሽ ምንም አታመጪ። ምክንያቱም የሰራሽው ስራ የገዛ አባትሽን የገደልሽው አሁን። ስለዚህ እንደፈለግሽ ብትንጨረጨሪ እንደፈለግሽ ወደ ላይ ተነስተሽ ብትፈርጪ ብትነሺ ምንም አታመጪ። ምክንያቱም የዛኔ በገዛ አፍሽ በገዛ አንደበትሽ ይኸውልሽ ተናግረሻል። የዛኔ መድኃኒቱን አንቺ እንደገዛሽ እንዲውጥ እንዳደረግሽ ተናግረሻል። ስለዚህ ምንም አታመጪም። ከዚህ በኋላ ባለው መንገድ በትክክል እናውራ ከተባለ በሰላማዊ መንገድ ማውራት፣ ይሄ ጸባይሽን መተው፣ እንደዚህ እንትን የምትይውን ነገር ማቆም አለብሽ። ቀጥል፣ በእናትህ አታስፈራራኝ። የመጣው ይመጣል። እያስፈራራሁሽ አይደለም፣ የፈለኩትን ነገር ማድረግ እችላለሁ። መብት ነው እንደፈለክ ማድረግ። አሁን ግን የመጣውበት ይኸውልሽ የሰራችሁት ስራ ይኸውልህ፣ አንተም ምንም መውጣት እንትን አይልህ። እሱም ቢሆን አንቺን ብትሆኚ ትቀጫለሽ፣ ዋጋችሁን ታገኛላችሁ። ማንም ሰው ወንጀል ሰርቶ ከህግ አያመልጥም። ይሄን ማወቅ አለባችሁ። እናንተ ደግሞ የገዛ ቤተሰባችሁን አንቺ የገዛ አባትሽን የወለደሽን በደም ካንቺ ጋር የተሳሰረውን ምን አይነት ሰው ነሽ? ምን አይነት ሰብአዊነት የጎደለሽ ሴት ነሽ? የምደጋግምብኝ እኔ ምንም ማውቀው ነገር የለም። አለማወቅሽ ደግሞ አሁን ከተጠያቂነት አያድንሽም። ልንገርሽ አይደል? እሱን እኮ አውቃለሁ። ለዛ ብዬ ነው የተቀመጥኩት። ስለዚህ የሰራሽው ስራ ደግሞ ኖሮማ እኮ ትቼ ቆጣ ነበር እንዳየው። የሰራሽው ስራ አሁንም የትም አታመልጭ። ስለዚህ በሰላማዊ መንገድ ተነጋግረሽ
ማቅለል ያለብንን ነገር እናቀላለን እንጂ እንደዚህ ስላወራሽ ምንም ከህጉ የምታመልጭው ነገር የለም። በዛ ከተባለ እስከ 8 ዓመት ጽኑ እስራት ይፈረድብሻል እኮ። ይሄ ሌላ ፋይል ነው፣ ያ ደግሞ ሌላ ፋይል ነው። ያንን ነግሬሃለሁ። እኔ ምንም መድኃኒቱን አላቅም። ዝም በይ በማጋረሽ የዛን የት ነበር? የትኛው ስሚ የሱ ይኸውልሽ ሞታ አይደለ? አንዴ ሞታል። ምን ትጨቃጨቃለች? እጭ ብለሽ አትበይ። አይ እሱን ራሱ የገደልሽው አንቺ ጠልተሽው እንደ ውሻ አድርገሽው በገዛ ንብረቱ በገዛ ኑሮ። እድሜ ላንቺ ስሚ፣ ምንም እድሜ ላንቺ። እኔ ታሜ ቤት ውስጥ የተኛው ሰው ምንም ነገር እዚህ ውስጥ ልከችኝ አትችይም። ልጁ አለ ሂጂ አንቺ ውለታ ቢስ ምናምን። እኔ ይኸውልሽ አድርጊውም ግደይውም እንዲያርጊውም ያልኩት ነገር የለም። እዚህ ጋር የኔ ጥፋቴ እኔ እንዳንቺ ባለጌ ሆኜ አንቺን አሳልፌ አልሰጥሽም። የኔ ጥፋቴ ይኸውልሽ እዚህ ጋር ጥፋቴ ምንድነው? ልጄን እውነታውን ግልጹን ከናንተ ዝርያ ስላልተፈጠረ ግልጹን ስላልነገርኩት ያ ውስጥ የተሰምቶኝ ነው እንጂ አንቺ ምንም ያደረኩሽ ነገር የለም እኮ። ደብቀሽ ሰው አረግሽው። ይሄን እሱ እዚህ ደረጃ ላይ አይደርስም ነበር። ልክ እንዳንቺ ሆኖ ነበር እርዳታችንን የሚጠይቀን። እባክሽ አልሰማሽም። አልሰማሽም ካልሽ በቃ አለፍልፊብኝ በእናትሽ። ይቅር በቃ አልሰማሽም ካልሽ አትጨማለቂ። በስባሳ አጠራግርሻለሁ ከፈለግሽ። ያምን እንትን ነው እንደ ጥንቅር ብሎ በቀረብኝ ኖሮ ስርዓትሽን ያዥ። በቃ ካሁን ጀምር እኔ ነኝ ከአንቺ ጋር ጦርነት የምፈጥረው። ካሁን ታስታግስልኝ ነው አስታገሳል። ከአሁን ሰዓት ጀምረሽ እኔ የምለውን ግልጹን ንንገርሽ። ወንድምሽ ከእናንተ አባት አልተወለደም። እንኳን አልተወለደም። በይ እንግዲህ በቃ ደበን በይ። እውነቱን ልንገርሽ እኔ ግልጹን በቃ አጠፋው ስተቴ ነው ልጆቼ ይቅርታ አድርጉልኝ ልን የጠራውሽኝ እንጂ ሙልጭ አርገሽ ልሰድብኛል። እኔም ብሰድብኝ ትዋረጃለሽ። ራስሽ ነሽ የምትዋረጀው። ቦታሽ አመጣጥሽ ቦታሽ እንጂ አንቺ ነሽ እንጂ አይ በቃ ያረግሽልኝ እግዚአብሔር ይስጥ። ግን እናት የፈለገሽ ስሚ የፈለገሽ ብታረግ አቦ እናትሽ ነታ አባቷች አድጊ ደግሞ ሳብሳው ናት እንዴ ምትሰድበኛለች እንዴ ጭራሽ። እሺ ምንድን ነው አሁን የኛን ስድድብ ነው መስማት የምፈልገው? እውነተኛውን ግልጽ ልነግርሽ ነው። ደግሞ ለአንቺ ነገርኩሽ አልነገርኩሽ ከዚህ ወዲህ ይበቃኛል። አልፈልግም። ለአንቺ ላማክርሽ ያለውን ነገር ይሄ ነው እና እውነታውን ልነግርሽ እና ይቅርታ ልጠይቃችሁ ነው የመጣሁት እንጂ እንደዚህ እንሰዳደባለን እንዲህ ታዋርጃለሽ ልትተናነቂኝ አትመጭም። ቦታሽ ነው። አንተ ግን ማለት የኛን ስድብ ነው የምትሰማው። ደስ ብሎክ ነው መጣላታችን፣ ደስ ብሎክ ነው። ምንድነው ዝም ያደረገክ? እኔ ግራ የገባኝ ነገር ደቅነህብን ዝም ብለሃል። እንደዚህ እርግጠኛ ሆነሽ እንድትናገር የሚያደርግሽ የሆነ ነገር አለ ማለት ነው። የደበቅሽው ምንድን ነው? የደበቅሽው ነገር እሱንም ልንገርህ። ለምን ነግርሃለሁ? ስለዚህ አሁን ይኸውልሽ የበሰበሰ ዝናብ አይፈራም። አንዴ እውነታው ተረጋግጧል። ከዚህ በኋላ ምንም የምታምልጭበት አጋጣሚ የለም። ምን ዋስትና ይዤ ነው የምነግርህ? አየሁት እኮ ዋስትናህን እኮ አየሁት። ስለዚህ ይህንን ፋይል ሲጀምር የከፈት ነው ምን ብለኸኝ እንደሆነ ታውቃለህ። ሲጀምር አሁንም ያለሽ አማራጭ እኔንና እኔን ብቻ ማመን ብቻ፣ ካለበለዚያ ሌላ ምንም አማራጭ የለሽ። አሰደብከኝ። ይኸው ከእናቴ ጋር ቁጭ ብዬ ተሰደብሽ። ከዚህ በላይ ሲያንስሽ እኮ ነው። ታውቂያለሽ አይደል? ከሰራሽው ስራ አንጻር ከወንድምሽ ጋር ከሰራችሁት ስራ አንጻር ይሄ ነገር ሲያንሳችሁ ለሁለቱን ዛሬ ላይ እንዲህ እንደዘፈነች አቀርም። በእርግጥ ደግሞ ልጅሽ ሊሆን ይችላል። በእርግጥም ደግሞ ለእኔም ወንድሜ ነውና የያዝኩበት ፋይል አለ። ምን ለማለት ፈልገሽ ነው? እንደሱ ልደፊኝ? በልጅሽ ነው የምመጣው። በልጅሽ የምን ፋይል ነው ያልሽው? በልጅሽ ነው የምመጣው። የምን ፋይል? ምን አገባክ? በልጅሽ ነው የምመጣው። አላወራም። አዎ በልጅሽ ነው የምመጣው። ምክንያቱም እኔ ጋር የተደበቀ ፋይል አለው። ምንም ፋይል የለውም። እሱን እናያለና ግን የዛኔ ግሬ መተሽ ብትደፊ ራሱ አላነሳሽም። አላንቺ ጋር ለአንቺ መሆን መደብ የሚደፋ አይለኝም። ከዚህ በፊት ተደፍተሽ እንደምታውቂው ማለት ነው። ላስታውስሽ ይኸውልሽ መደፋቱ ስትሄጂ እኮ እንዲህ ነው ልጅ። እኔ እኮ ዝቅ ብዬ ዛሬ የሚያደርግ አምላክ የመጣሽው አልልም። በቃ አልልም። የፈለግሽውን አፍረጥጭ አውሪ እስቲ ልብ ካለሽ። ይኸውልሽ መደፋት መድፋፋት ምናምን ሁሉ ነገር ይመጣል ከምትናገሪው ነገር በኋላ። እሺ ምንድን ነው ፋይሉ? ፋይሉማ የልጇ የያዝኩበት ማለት የወንድሜን ፋይል እዤበታለሁ እኮ። ምንድን ነው? ምን ፋይል ነው? መፈጠሩና መምጣቱ አይቀርም ብዬ የያዝኩት ፋይል አለ አልኩህ እኮ።
እኮ ምንድን ነው ፋይል ሰማን እኮ ፋይሉን ሰማን። ምንድን ነው ያ ነገር? ፋይሉ ላይ ያለው ነገር ምንድን ነው? ልጅሽ ከሌላ ወልዶ ልጁን ተወልዶ ምናምን ነገር የካዳት ሴት አለች። እንኳን አለች ምን ታመጫለሽ? እሷ እንድከሰው ደግሞ ፋይሉን ጀምራለሁ ማለት ነው። ትሰሚኛለሽ? አንቺ የምታወሪ ወሬ ሁሉ ውሸት ባንቺ ነው ያወጣው። ባንቺ ነው ልጅሽም ቢወጣው ባንቺ ልጅ እንዲያረግ ባንቺ እስካሁን ድረስ ተጠብቀሽ የእናቱ ልጅ አይደል? ባንቺ ነው የወጣው። ተይኝ ብዬሻለሁ። አንቺ ተይኝ ብዬሻለሁ። የምን አባሽ ፋይል ነው? ፋይል ትላለች እንዴ? ልክ አንቺ እንዳደረግሽው ልጅሽም አሁን ላይ እያደረገን ያለው። ምክንያቱም አባቴ ጋር ስትመጪ እሱን እርጉዝ እንደነበርሽው እሱም አሁን ሌላ ልጅ አለው። ተይኝ አልኩሽ አንቺ ሴትዮ ተይኝ ብዬሻለሁ።